እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም ማጠገብ እኔም ማጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤም አጠገብ እንዳደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በዩ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አድርጊ ላውራ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ እንዳይቀላቀል ድምጽሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ፣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም።
አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሷ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። አሁን ዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ለእልህ ተያይዛችሁ አሁን ላይ ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ አሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቅ አቅቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታው ባላደርግ ኖሮ ማለት ነው እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም። ምንም። ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ ሀቡ አንዴ እኔም ፌመስ ሆኖ ለመምጣት ነው የምትለው። ሀቡ አንዴ ንገርሽ፣ ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኘሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1,000 ቪው የኔ ቪዲዮ ታውቃለች። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የወጣሁት። ፌመስ ነው ነው አይደለም የወጣሁት። ስለ ፌመስ አታውሪ። በላቢ ነው ማገኘው። አንድ ነገር ልንገርህ በእናትህ እኔ ሁለታችሁም ታላቅ ነኝ። ልንገራችሁ፣ አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባ ነበር። 5,000 አይደለም 10,000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ እና ግን ብታይ ስላለባቸው አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አለ ያደረከው ለማለልሽ አቡዬ ለማለልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳላት ዜሮ ባይዘው ዲቦራ አሁን እኮ ይኸውልህ እሷ እውነቷን ነው እንድንል ነው እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር ልንገርሽ። ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣሁ። ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀዋ በሚዲያ። ስለዚህ እኔና እሷ ከልጅ ጋር ያለው ለመማሪያ አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን፣ ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ የዲኤንኤ ውጤት ሲወጣ ለዲቦራና ለቤተሰቦቿ ምን ላድርግ ስል
ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረኩኝ። ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኬ ነው 7000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም። የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በገዝቼ ሲሄድ ከሷ 3000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ሁሉ ዩቲዩብ ላይ መፖስት ነው የሚፈልገው። ሰው ያኔ ወርቅ ልንገርሽ አቡጂ አይደለም እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይሄንን አይደለም መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረን እንደውም እዩሃ ሚዲያ ራሱ እሱ ያለችኝ ማለት እዩሃ ሚዲያን አናግረውና በሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ላይክ እኔ አሁን ወጣሁ በዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? እዩሃ ሚዲያን አናግረው ማዘርን ይቅርታ ስጠይቃት በዩሃ ሚዲያ አላልሽም? ወይ በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን ማስረጃ እንደዛ ለማለት ነው። ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ፣ እኔ ውሸታም ነኝ በቃ አለ። እሺ እኔ ውሸታም ነኝ አላለችም አሉሽ፣ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽ፣ ናቲዬን ቪዲዮ ሰራው ማለት ነው። አዳምጪ። ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት፣ ባለጌ ነገር ሲራሰራ አላሳየሁት። ተሸክሚው ስንሄድ አባቴ በለኝ ምናምን እያልኩ ቪዲዮ ሰራሁ። አንድ ሁለተኛ ሞል ወስደው መዝናኛ ቦታ ወስደው አብረን ምግብ ሰራህበት ዩቲዩብ ለምን ራስን ችለህ በራስህ ነገር አትሰራም? እሱ አሁን ያናደዳል። ልጄን ዩቲዩብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ፓር ለምጣላ ነው። በሱ እንደተስማማን ስክሪንሻት ልላክልሽ። በሱ ነገር ስራበት፣ ስራ ችግር የለውም ግን ስትሰራው ቢያንስ አጥበኸው ወይ ደግሞ ኤዲቲንግ ያማረ ይሁን ብላ ተስማምተናል እኮ። ያልተስማማ ነው በሌላ ነገር ነው። እሱ አይደለም የሚያጣላ። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነቴ ማሳየት አለብን። ለብሶ በዚህ ማስተማር ሰው ነው በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል ያልተስማማችሁት? አይደለም አብረን እንስራ ሚዲያ ላይ ፓስተር ላኩ እኮ አልኩሽ። ፓስተር እቤት አመጡ። እኔ እነሱ ልጠይቅ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቱ ሌላ ነገር ትለኛለች። እኔ ራሴ ህይወት አለኝ፣ ስለሱ አላውቅም። ስለ እናቷ ግን እንደዛ ነገር ሲኖር አልተግባባንም፣ በቃ አለቀ። ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር፣ እምቢ ስላልኩ የተለያየ ኦኬ፣ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቱብ ካፕሎች ማን ነበሩ እንስራ ብለካት እንደነሱ እንስራ አላልኳትም። እኔ እንደሱ እንስራ አላልኳትም በጭራሽ። ፊልም ነው ጓደኞች አሉ። ሀቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ። ሀቡዬ ቪዲዮ ዩቲዩብ ከፈኩላት፣ ዩቲዩብን ሰብስክራይብ አስደረኩ። ምን አልኳት? እኔ የቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማርኩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይሄው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የምልትለኝ ነው። እንደሷ ጋዚ ምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲቦ አይደለም ያለችው፣ እሷ ያለችው እንደ አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ ጽፈን አዳምጪ። ኢቭን ያልኳት የእሷን ስቶሪ ጽፈን ብንሰራው ገና መከመን ያልኳት በቃ እቺን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ ማስረዳ ሰው ነኝ። እኔ እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ። እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለእኔ ነው። ገባሽ? እኔ ምርፍላለሁ፣ እሷ ምንርፍ እንላለን። ስሪ ነው እንጂ አልኳት። እሷ እንደዚህ ዩቲዩብ ቻናል ከፍቶ ሰብስክራይብ 2000 ደርጎ ሰጥቷል። ራሷ ተመስክራም ተከስር ከስራው አትበል። ራሱ ዩቲዩብ ቻናል ከፍቶ 2000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀቡዬ እኔ እና እሱን ማለት ነው። እኔ ቪዲዮ ካንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው
መታየት ማን እንደማይፈልግ ታውቂያለሽ። እያወራ ያለሁት ስለኔና ስለአንቺ ታርጋሉ ንገሪኝ። እሺ ዩቲዩብ ቻናል እንዳለ እሱ ከፍቶ 2000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛውን የከፈተው እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ አባቋይ ኬክ አልገባሉ አይኔ ቆንጆን ይገዛልሃለሁ ዞር በል። ከዛ ጓደኛው ነው ሲጀመር የከፈተው ስሪ ይሉኝ ነበረ። ግን ደግሞ እሱ አስቦ የነበረው ምንድነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛው ምን አልኩት ቪዲዮ ስሪ ዲቦ ሲለኝ እሱን ይዘህብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ ካንተ ጋር እናወራለን። እኔ እሱን አልፈልገውም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊትን የተናገርኩት ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦብቪየስሊ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ እኔም ልሂድ። እሺ ዲቦዬ ጨርሰናል። አይዞሽ በርቺ። አስቡበትና ወደፊት ሀሳባችሁን ከቀየራችሁ በሽማግሌ የሚሆን በምንም ሀሳብ የሚቀየር ሀሳብ የለም። እኔ ልንገርሽ አቡ እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይሄ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ ለወንድ ልጅ ሴት መባል ምን እንደው ታውቂያለሽ። ስትሰርበኝ ዲቦታይ ተይ እንነጋገር እያልኩኝ የለመንኳት ዝቅ ያልኩላት ያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ እኔ ቢኒ ማለት ነው ስላንቺ ስም ካወራው አዳምጪኝ። ስላንቺ ካወራው ስላንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሀላስ በቃ የትኛው ሚዲያ ብጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነኝ። ጀግንነቴንማ ታውቀዋለህ ቀድሞ። በቃ ሁለታችሁ ቃላችሁን አክብሩት። እንታዘባችኋለን። ሰላም ያላችሁበት ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ በስላችሁ አንድ ቀን ደግሞ ሰላም ሆናችሁ ልጃችሁን አብራችሁ ካሳደጋችሁ እሰየው። ካልሆነም የራሳችሁ ጉዳይ። የቻልነውን እኔና ህዝቡ ጥረናል። እምቢ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ። ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችያለሽ። እሺ ቤትሽ ነው። እንደዛ ወንድሜ ሪካርዱን ካገኘሁት ልንገርሽ እኔና ሪካርዱን ካገኘሁት ይሄንን ታሪክ ዩቲዩብ ላይም ስለሚያውቁት ይሄንን ራሱን ፖስት አድርገዋል። ካገኘሁት ሪካርዱን የሚሰጠኝ ሰው ካለ እኔ አላረኩም። ካገኘሁት ይሄን ፖስት አድርገው ያው ጨረስን ማለት ነው። ይሄን ሪካርድ ሙሉ ቲክቶክ ተነጋገርነው ከዛ ውጭ የተስማማንበት ውጭ አንድ ቃል መተንፈሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው የማደርገው። ከዛ ህዝቡ ያውቃል። የምታደርገው እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጭ አችል ምንድነው? ከዛ ውጭ ማለት እዚህ ብዙ ያወራው ከራስህ መጨመር አትችልም ነው የምትል። ከራስህ ማብራራት አላወራም። ቪዲዮን ሪካርዱን ታገኘው። አንተ ሪካርድ ያደረከውን እኔ የተናገርኩትን ባለገባሁትና አንተ ባሁን ብቻ ሴትዮ ይኸውልሽ፣ አጠቃላይ እዚህ ጋር ያለው ካገኘሁት እዚህ ጋር እንዳለ ፖስት አደርገዋለሁ። አጠቃላይ ወሬያችንን ሁሉንም ቃል ይሰማሉ። ጨረስን። ከዚች ቀን በኋላ ቢኒያም ሙሉ ስለ ዲቦራ ካነሳ ውሻ ይባል። እኔ ቢኒያም ስለ ናቲ ካነሳ ውሻ በአደባባይ ስለ ናቲ ማለት ነው። ስለ ናቲን ልጅ አይደለም ብዬ ክጃለሁ። አለቀ። አሁን ካልኩኝ ክደት ከሆነ ክጃለሁ። ለምን? ስለማልፈልግ ወደፊት የሚመጣ ሰው ልጅ ስለማልፈልግ ክጃለሁ። ይኸው ተስማማሽ አይደለ? አንቺም የተካደብሽን ልጅ አትፈልጊ። ሀላስ ሀቡዬ የኔ እናት እግዚአብሔር አምላክ ያክብርሽ፣ ልጅሽን በሰላም ያገላግልሽ፣ ከእንደዚህ አይነት ህይወት አያስገባሽ። እንደው መድኃኔዓለም ክብር በይልኝ። በጣም ነው የማመሰግነው። አንቺ ከፍርድ ቤት በላይ ነሽ። እግዚአብሔርን ነው የምልሽ። በጣም ባይዘው ሪከርድ ካረኩልሽ ገብተሽ ዋትስአፕ ላይ በጣም ቆይቷል። ዛሬ አይደለም ያደረኩልሽ ነበር። እናቴ ትሙት እኔም ህዝቡም መጨረሻ ላይ ተስማምታችሁ እንደ ማንኛውም እናትና አባት ልጃችሁን ታሳድጋላችሁ ብለን ነበረ። እምቢ ያላችሁ እልህ ነው፣ ሴጣን ነው፣ ትኩስ ነገር ስለሆነ ነው። ሜቢ ወደፊት ከ5 ዓመት ከ10 ዓመት በኋላ በስላችሁ ራሳችሁ ማንም ሳያውቅ ተስማምታችሁ ልጃችሁን አብራችሁ ታሳድግ። አብሮ መሆን ግዴታ እኮ አይደለም። አንዳንዴ ለምንፈልገው ነገር አታፈቅረኝ። እኔ ማፈቅረት ታውቃለች፣ ሚስት እንዳለኝ ታውቃለች። እኔ ሚስት አለኝ፣ ስለሷ ባላቅም ታውቃለች። እሷ እንደማልፈቅር እልህ የለብኝም። ለምን? ልጄን ብቻ ነው ፈልገው። በልጁ እያጠቃችኝ አይደለ?
በቃ ችግር የለውም ይሁንልሽ የኔ እናት፣ አንቺም ህይወትሽን በሰላም ኑሪ። አውቃለሁ ዲቦራ ጋር አለ። አንተ ጋር ደግሞ ምንድነው ትዕግስት የለም። ታግሰህ ተለማምጠህ ለምነህ ሳይሆን ልጄንም ራሴንም መጠበቅ እፈልጋለሁ። ሰላም ነው የምፈልገው። ለዛ ነው እንጂ እኔ እልህ የለብኝም። እስኪ ቢኒያም የሰራው ስራ አንድ ነገር ተናገሪ። ይሄ ቢኒያም እዚህ ፊት ለፊት የምታየው ሰው እስኪ በጥፊ የመታ ሴት ትምጣና ትናገር። አንቺ እስኪ ተናገሪ። ስለዚህ ቢኒያምን የምትፈሪው ለምንድን ነው? ያንተ ህይወት ይመለከተኛል አይመለከተኝም። ስለዚህ ግን እንደተረዳኋት ከሆነ እድል ሰታክ ነበረ ዩአ ሚዲያ ላይ የቀረባችሁ ጊዜ ዲኤንኤ ካስመረመርኩ ግን ታላስመርምር አለችክ። እምቢ አስመርምር ያልካት ዲኤንኤ ካስመረመርኩ ግን ሰጥ ለጥ ብለህ ልጅህን በየወሩ ፍርድ ቤት የፈረደብክን እየከፈልክ ታሳድጋለህ ስትልክ እሺ ብለህ ቃል ገብተህ ነበር። አልተሳካልክም፣ አልሞላልክም። ይሄ ደግሞ የሷ ችግር አይደለም። ስላልተሳካልህ ቃልን ስላላከበርክ ጉዳዩ አልተሳካም። ስለዚህ አሁን እያላችሁበት ሰላም ሁኑ። እሺ እኔ እናት በጣም አመሰግናለሁ። ክበሪልኝ። እሷ እንደዚህ አይነት ሰው ናት። በነገራችን ላይ ከወጣች በኋላ ምንም ነገር ስለሷ መናገር አይቻልም። እሺ እኔ እናት አመሰግንሻለሁ። እናት ክበሪልኝ። አብ ይርዳችሁ ሁለታችሁ።